ውክልና ላንቺን የተሰጠው የውጭ ጉዳይ ሚኒስቴር ላይ ውክልናው ማለት እናቷ አስክሬን እንዲላክልን ብላ ስትል ቁጥር ይጻፋል አይደል? ከስር ከውጭ ጉዳይ ሚኒስቴር ፎቶን አላኩልሽም? እሱ ጋር ያንቺ ቁጥር ነው የተጻፈው? የማን ነው? አልጻፉም? የኔ የማሚ ነው። እንትን ወረቀት ይሰጣል አይደል? ልክ አስክሬኑ ሲላክ ወይም ደግሞ ከሆስፒታል በምን አይነት ኬዝ እንደወደቀች እንዴት ሆነች ከፖሊስ የሚመጣ ከሆስፒታል የሚመጣ አለ አይደለ? በአረብኛና የተጻፈ ያኛው ምርመራ ነው። እሱም ምርመራ ማስተርጎምን ማየት የምምጩ አንቺና አንቺ ብቻ ነሽ። ቃል ብትሆን ቃልና ቃል ብቻ ይሰማል ወይስ የኔ ኔትወርክ ነው? ሰላምዬ ይሰማል። አዎ በቃ ይሄ ነው ማድረግ የሚቻለው። ያ ነው ያንን እሷ ስታስፈጽም ወረቀቱን እንዳለ ሪፖርት ይሰጣል። ቅድም እንዳልኩሽ ማለት ነው። ሪፖርት ሲሰጥ በምን ለሪካ ነው ለእነሱ ከኤምባሲ ማን ነው ከምንድን ነው ከፖሊስ ጣቢያ ሲደወልላት ትሄዳለች። እሷ ሪካ አይደለ? ከኤምባሲ አውጥቶትኝ ከሆነ ሪምካ ማለት ነው። ወይ ለሪም ይሰጧታል ወይም ደግሞ ለኤምባሲው ነው የሚሰጡት። በቃ በሁለቱ እጅ ነው ይሄ ነገር የሚገባው። ከዛ አስክሬኑ ሲላክ አስክሬኑ ጋር ተያይዞ ወደ ኢትዮጵያ ይላካል። ንብረት ካላት ንብረቱ ደግሞ ወስዶ ለኤምባሲው ነው የሚያስረክበው ኦፊሷ። አይ እኛ ደግሞ ሄደን እንቀበላለን ካሉ ኤምባሲዎቹ ናቸው ሄደው እቃውን የሚቀበሉት። እኔ የምለው እናትየው ላንቺ ውክልና ሰታሽ ነው ሪካ ያንቺ ቁጥር የተጻፈው ወረቀቱ ላይ? አዎ። ስለዚህ ከእናትየው ጋር ሰላም ነሽ ማለት ነው? ኖ ውክልና ምንም ነገር የለንም። በስርዓት እናወራለን። ከእናትየው ጋር አውርተናል። እሺ ስለዚህ ማለት ነው ውጤቱ መቼ ነው ላንቺ የሚነገርሽ? ወረቀት የሚሰጥሽ የአስክሬን ውጤት ሰው ገፍትሯት እንዳልሆነ ሰው እንዳልገደላት ራሷን እንዳጠፋች ውጤቱ የሚሰጥሽ የሚነገርሽ? እኔ እስካሁን ድረስ ያው ቅድም ትላንትና ነው ኤደንን አውርቻታለሁ። ያለውን ነገር እነግርሻለሁ ብለኛለች። ስለዚህ ለኤምባሲም ገና አልተነገረም ውጤት ማለት ነው እንዴ? ኤምባሲ ጋማ አለ ውጤቷ እኮ በሙሉ። ታዲያ ለምን አይነግሩሽም? ወረቀቱ ላይ ቁጥርሽ ካለ አንቺ ለከናትየው ውክልና ተሰጥቶሻል ማለት ነው። ስለዚህ ኤምባሲ ለምን አይነግርሽም? ጃ እንግዲህ ያው ኤደንን ያወርቻታለሁ። ኤደንን ፎቶ አንስተሽ እንትኑም ለሸሪም ለአቡ ፎቶ አንስተሽ ጠይቀሻቸው የአስክሬን ኬዝ የሚይዘው ታሪኩ ነው። ኦልሬዲ ታሪኩ ያው ይቅርታ ብዬ ቤትሽ ሰው ስም ስለምጠራ ማለት ነው ግልጽ ሆኖ እንዲረዱ ስለምፈልግ ነው። ታሪኩ ነው የአስክሬን ወረቀት ጉዳይ የሚያስፈጽመው እሱ። ፎቶ አንስተሽ ማስጨረስ ይቻላል፣ ማየት ይቻላል የሞተችበትን ኬዝ። ከዛ ደግሞ በተረፈ ደግሞ የማናት ፍቅርም ወይም ደግሞ ሳራ መሄድና ማረጋገጥ ከፈለግሽ እኔና አንቺ ዮብዳርዬም ከፈለጋችሁ ሶስታችን ሄደን ሪምን ሳንከታት ከፈለጋችሁ ጽድት ብሎላችሁ እንድትሄዱ ሶስታችን ሄደን ፋይሉን አስወጥተን ፎቶ አንስተን ማስገለጥ ራሳችን መተርጎም እንችላለን። ቅድም ለአንቺ ለሳራ ቢሰጥ ኖሮ ውክልና ጥሩ ነበረ። ራሷ በነፃነት እኔ እፈልጋለሁ ፋይሉ ማለት ትችላለች እኮ። እናትዬው የእህታቸው ልጅ እያሉ እዚህ ውክልና አልሰጠቻትም። አብዬ ውክልና አልሰጠቻትም። ምክንያቱም እንዴት ተጻፈ ታዲያ ወረቀቱ ላይ? ኖ እሷ ነታ ያመጣቻት። እሷ ስላመጣቻት ምንም የምታውቀው ነገር የለም። ይኸውልሽ እማዬ እንዲህ ይደረጋል። አካሄድ ልንገርሽ የኔ ማር። ከኢትዮጵያ ውጭ ጉዳይ ሚኒስቴር የሞተ ሰው ሲላክ አስክሬን ቁጥር ይጻፋል። ሰው ሲያጡ
እኛን ተባበሩን ብለን ቅድም እንደነገርኩሽ ማለት ነው ያቡዬ ሰው ከሌላቸው እኛን ተባበሩ ብለን በፈቃደኝነት የኛ ስልክ ሰላምዬ ግን እናትየዋን ደውላችሁ ጠይቁ እንጂ ምንም እናትየዋ የሚያውቁት ነገር የለም። ሀራም አንጀት ጠይቁ እናትየዋን። እኔ ልጅቷን ለመክሰስ አይደለም፣ እኔ ስለ ልጅቷ አላውቃትም። ግን እናትየዋን ደውላችሁ ስላለው ነገር ጠይቁ። ዮብዳርዬ ወረቀት የለም፣ ወረቀት እጃችሁ አልገባም። እማ ዮብዳርዬ እኔ እኮ እናንተንም እኮ ነው እየጠየቅኩ ያለት። ወረቀት አልተሰጣችሁም፣ አልተላከላችሁም ከኢትዮጵያ። እሳቸው እኮ እስካሁን እያለቀሱ ነው። እችን በንጹህ ልባችን እንትናን ብንሰጣቸው እቺ አሁን ቢሮ ምንድን ነው እዛ ኢትዮጵያ ሰፋራ ላይ ትሰራለች ብለን ብንሰጣቸው እንደገና እሷ መልሳ ለእሷ ነው ኢንፎርሜሽን የምትነግረው። ስለዚህ ማመን እኔ አላቅም። እኔ የምሰራው መዳም ቤት ነው፣ እንደ ልቤ አልወጣም። ያለኝን ግን አቅም በሙላ ለፍቅር እየሰጧት ነው፣ ለእናትየው ብዬ እኔ ወንድሜ በልጅነቱ ስለሞተ ስለምቃጠል እናትየዋም እንደኔ እንዳይቃጠሉ ብዬ ለሰብአዊነት ነው የምሰራው እንጂ እናትየዋ ዳዊና ሀቢባ ሰላምዬ ጠይቋቸው። የሚቃጠሉትን መቃጠል ማለት ነው። ስላካሄዱ አያውቁም ጭራሽ። አሁን ልንገርሽ አካሄዱን እናትየው የማይችሉ ከሆነ ግዴታ የውጭ ጉዳይ ሚኒስተር ውክልና ያስፈልጋል። አሁን ሪም ለእኔ ተሰጥቶኛል ካለች አስክሬን የውጭ ጉዳይ ሚኒስተር ይላክልኝ ብሎ ደብዳቤ ካልጻፈ ከዛ አይወጣም አስክሬን። እዚህ የሞት ሰርተፍኬት ተሰርቶልን ልክ ቪዛ እንደሚሰራው የሞት ሰርተፍኬት ተሰጥቶን ነው የምንወጣው። እሱ ካልተሰጠን አንወጣም። 10 ኢቃማ ቢኖረን አንወጣም። ኢቃማችን አንድ ሰው የሞተበት ምክንያት ተጽፎ በዚህ ምክንያት ነው ከሌ የሞተው ተብሎ የሞት ሰርተፍኬት። ታዲያ ከኢትዮጵያ ሊሰጠውን የሞት ሰርተፍኬት ቤሩት ላይ ሞቶ አንድ ሰው ከሞተበት ሰው ከተወለደበት ቦታ ነው የልደት ካርድ የሚሰጠው አይደል? በርዝ ሰርተፍኬት የልደት ካርድ ከተወለደበት ቦታ እንደሚሰጠው ሁሉ የሞት ካርድም ከሞተበት ቦታ ነው። በርዝ ሰርተፍኬት እንደሚባለው ዴዝ ሰርተፍኬት አለ። የልደት ካርድ እንደሚባለው የሞት ካርድ አለ። ያ ሰው በዚህ ምክንያት በዚህ ቀን በዚህ ሰዓት እዚህ ቦታ ሞተ ተብሎ ዴዝ ሰርተፍኬት ይወጣለታል። ስለዚህ የሞተበት ካርድ ወጥቶ ውጤቱ ወጥቶ ነው አብሮ ከአስክሬኑ ጋር የሚላከው። እስካሁን ድረስ ሀቢባ እኔ እስከማውቀው እሷም እስከምታውቀው እያለቀሱ ነው። ምንም ድጋሚ ተለማምጦ ነው። የእሷ ወንድም ነው የሚያናግራቸው። ስልክ የላቸውም እሳቸው ጭራሽ በእጃቸው ላይ ምንም ለማመጥም። እኔ አንድ ነገር ልንገር፣ በእኔ እኮ ነው እያገኙ ያሉት። ሰላምዬ ማናገኘ በእኔ እኮ ነው እየተለማመጠች እሷ ኢንፎርሜሽን እየሰማች ያለችው እንጂ ትክክለኛ ኢንፎርሜሽን እናትየዋ ምንም የላቸውም። እሺ እኔ አንድ ነገር ልንገርሽ። እኔ ወይ ለእኔ ወይ ለአቡ የእናትየውን ቁጥር ስጭንና እናውራቸው። እኔ እደውላለሁ። ይኸው ከእናትየዋ ጋር የማንን ቁጥር እፈልጋለሁ መሰላችሁ? ልንገራችሁ። የሳራን፣ የዮብዳርን፣ የሪካን፣ የኤደንን የእናትየውን ቁጥር እፈልጋለሁ። ይሄንን ነገር አጣርቼ ለህዝቡ አሳውቃለሁ። ችግር ያለበት ነገር ካለ በሰው እጅ ከሞተች እቺ ልጅ እናንተ እንደምትሉት እንደምጠረጥሩት በሰው እጅ ሞታ ከሆነ ዝም አንልም። ይሄ እኮ የሰው እኔ ይኸውልሽ የዮብዳርን የሁለቱን ቁጥር እንድትልክልኝ አደርግና ያቡዬ በዋትሳፕ ላንቺ ልክልሻለሁ። የሪምንም የሳራንም የዮብዳርንም የእናትየውንም የኤደንንም አድርጌ በዋትሳፕ